አንድ ሰውዬ ምን ብለው ጽፈዋል? ባለስልጣን ናቸውና ዛሬም ስልጣን አላቸው። ሎስ አንጀለስ ሲመጣ አብሬ ወራት የበላው ሰው ነው። አብይ አህመድ ጤነኛ መስሎኝ ማለት ነው። ከአንድ ዓመት በኋላ አብሬው መራመድ አልቻልኩም። ገዳይ ነዋ። መጽሐፋቸው ላይ እንዲህ ብለው ጽፈው የምንወደውን ነገር ነግረው የማንወደውን መከራ እያመጡብን ሳያቸው እጅግ ታዘባቸዋለሁ። ማስገደል ሲጀምር አብይ አህመድን የገጠምኩለትን ግጥም ላነብላችሁ። መግደል መሸነፍ ነው ብለህ አልነበረ? ማሰር መሸነፍ ነው ብለህ አልነበረ? መግደል መሸነፍ ነው አለን። ገዳይ ሆኖ ግን ተሸናፊ ሆኖ አየነው። ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ሰላም ጤና ይስጥልኝ። ወደ ተከበራችሁ የኢኦቲ ሪአክት ቤተሰቦች እንደምቃችሁልኝ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ከምናያችሁ በኋላ እንግዲህ ለጠቅላይ ሚኒስትር ዶክተር አብይ አህመድ ይድረስ የተባለ የተጻፈ አንድ ደብዳቤ አለ። እሱን የምንመለከት ነው የሚሆነው። ሁላችሁም የቪዲዮ ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ። እንግዲህ በመሰራቸው ቪዲዮዎች ላይ አናላይዝ ኮሜንት ሳነብ የማገኘው ነገር ምንድነው? ሁሌም ቁም ነገር ብቻ የሚል ነገር ነውና ዛሬ ፈታ በሚያደርጉ ቪዲዮዎች እንጀምር። ስትል አንተ የለም ስትል አንተ ዘረው ነው አስደስታት። ያ ችግር አለ፣ አንተ የእንተ ነገር ላይ ችግር አለ። ስንት ደቂቃ ላድርግልህ? ጸልልኝ። ቤታችሁ ውስጥ ያለው ችግር ማን ነው የሚያውቀው? ዛሬ መፈወስ ትፈልጋለህ? አዎ። ስለዚህ አሁን በፈቃድ ጠይቅ። ስንት ደቂቃ ልጨምርልኝ? 20 ደቂቃ። ስንት ደቂቃ ልጨምርለት? ቀና በይ ነገር ስንት ደቂቃ ልጨምር? 30 ደቂቃ በቂ ነው። ዛሬ በጌታ በኢየሱስ ስም ስልጣን 30 ደቂቃ ልጨምር። እሷም ተስማማለች። 30 ደቂቃ አሜን። ተቀበያለሁ። ትፈልጋለህ? በኢየሱስ ስም ስልጣን ተያዙ። እርስ በርስ በኢየሱስ ስም ስልጣን 30 ደቂቃ ሰጠሁት። ከነበረ ሰከንድ ላይ 30 ደቂቃ ጨመርኩት። አይሻልም? አንተ እሱን የምትፈልገው ያው ሲማ ወንድሜ፣ ችግሩ አይቼዋለሁ። በጌታ በኢየሱስ ደም አሁን ባለበት ደቂቃ ላይ ደቂቃ ጨመርኩት። አሜን። ባለበት ደቂቃ ጨመርኩት። አሜን። በኢየሱስ ስም ስልጣን ስፒድ ይሁንላችሁ። አሜን። in the mighty name of Jesus. አሜን። ግን መተ ቀነስ እንዳትል። እነዚህም ፓስተሮች ናቸው እንግዲህ እውቅና ያላቸው በካውንስሉ የሚታወቁና ስፒዱን እያሉ በጌታ በኢየሱስ ደም እያሉ የሚቀልዱ ናቸውና እዚህ ካለፉ ደግሞ ወደ ኋላ እንመለስና አንናኖችን እንመልከት። እንዳጃደ እሺ፣ የት አለ ቡክ? እስቲ 6 ሚሊዮን በል። 6 ሚሊዮን። እሺ፣ አሁን ወደዛ ይለወጥ። አሜን። ስንት ብር አለው አሁን ያለው? ትላንት 1000 ብር አወጣው። እሺ፣ ካወጣው በኋላ 300 ብር የሆነ እዛ ላይ ያለውን ነው ያልኩህ። ብሩን 2390 ነው። ብሩን እንዲያርግ ስንት ብር አለው? 2990 ብሩን ያው እንጂ አሁን እዚህ ጋር አልጻፍም። ያ ወረቀት እሱ ላይ ስንት ይላል? አሁን 6 ሚሊዮን 720.65 አሜን አሜን አሜን። ወይኔ የኔ ጌታ
እያስተማሩ ምን ይላል? እጁን አወጣና መምህሪያ ሰው እሳቸው የሚያስተምሩት ሰው እግዚአብሔር አምላክ ከአፈር አበጀው ያሉ ነው። እሳቸው የሚያስተምሩት እጁን አወጣና መምህሪያ ሰው ከአፈር እንደዚህ ተበጀ እግዚአብሔር አበጀው የሚሉት ውሸት ነው አለ። እኛ የመጣነው ከጅንጀሮ ነው አለ ልጁ ሲል መምህሬ ደስ አሉኝ። ምን መለሱ? ልጄ እኔ አንተን ዘሮች አላልኩም ሰው ጆሮ ለስንት ዓመት ነው የተዘጋው? 14 ዓመት ቀስ ያለ የጮኸ በቃ መጨረሻ ላይ አልሰማም አለ ዘጋው። በአንዱ ብቻ ዞረ እንደዚህ ብዬ ነው የምሰማው። ይሄ ወንድሜ ምስክር ነው። አንዱ ነው የሚሰማው። አንዱ በኩል ብቻ በቀኝ በኩል ነው የምሰማው። ስንት ሰዓት ሙሉ ጸለይኩልህ? ጠዋት በቃ በአንድ ደቂቃ ብቻ አንድ ሰከንድ ብቻ ነው የሰማው። ምን ሆነ? በአንድ ደቂቃ ውስጥ ጆሮህ ምን አለ? ሰማ። ተከፈተ። አዎ ኢየሱስ ጌታ ነው። ተከፈተ። አዎ ተከፈተ። ከስንት ዓመት በኋላ? 14 ዓመት በኋላ ዛሬ በዚህ ቸርች ውስጥ ተከፈተ። እግዚአብሔር ስማ ጽድት ያለው 4 ሐሩፍ ባለቤት ሆኗል። አሜን 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 ሃይሩፍ መኪና ታየኛል። አንዳንድ ጊዜ ኮፊኤቲም ፕራዶም ይታያል። አንዳንድ ሰው ደግሞ ሃሩፍ ያሳያል። አሜን ማን ነው አሜን የምትሉ? አሜን አሜን። ያንተ ጓደኞች የሆነ ሊፍት ላይ ደርሰዋል። እነሱ በሃይሩፍ ብዙ መኪና አሉ። እነሱ 4 ሃይሩፍ ብሉ። አሜን 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 አሜን። ይችላል ኢየሱስ ይችላል ወይ? እኛ የውሃ ወዴት እንቀይር? ወደ ወተት እንቀይር? ወደ ወተት እንቀይር? ይቀየር ወደ ወተት እንቀይራለን። እቺ ነገር ስለች ያሳያችሁ እንዴ እውታላችሁ ጽፋላችሁ ነው ነሳም ያላችሁ እንሞከራ ዝም ብለን እንሞክርሽ አንድ ጊዜ። ይሄው እዚህ ጋር እንደምታዩት እንግዲህ ባዶ ውሃ አለ። አይ ቲንክ ይታያቻል ብዬ አስባለሁ። ይሄው ባዶ ነው ውሃው። ይሄውና ሶ እንደዚህ ውሃ የተጠቀመው እሱም እዚህ ደግሞ ክዳኑ አለች። ሰዎችን ነው የምንጠቀመው ማለት ነው። እና እስቲ እነሱ ወተቱን ያደርጉታ፣ እስቲ እኛ ደግሞ ያ ወተት ነው ስለሚመሳሰል ቀለል አድርገን ደም እናድርገው። ያው እነሱ የጌታ ደም እያሉ ይቀልዱበት እንደዚህ ያደርጉና እኛ ደግሞ የጌታ ደም ከምናደርገው እስቲ ዝም ብለን ኖርማል ደም ነገር እናድርገውና ምን እንደሚፈጠር አብረን እንመልከት። እንደምታዩት ነው እንግዲህ እስቲ ምን እንደሚፈጠር አብረን የምንመለከት ይሆናል። ኦኬ እሺ፣ ሰዎችን ነው እንግዲህ እዚህ ካደረግ በኋላ እስቲ እንትን እናድርጋት። እስቲ በደንብ አድርገን እንታርስ። አይ ዶንት ኖ ብዙም ሆኗል ብዬ አላስብም። እስቲ እንግዲህ ብዙም ባይሆን ወደ ደምነት ተለውጧል። ኦኬ ወደ ጁስ ተለውጣን በላ እንዴ አኩ በደንብ አድርጌ እንትን ካልኩት ይሄው ወደ ደምነት ተለወጠ ማለት ነው። ወይም ቀይ ሆነ። ውሃው ነጭ ነበር ቀይ ሆነ። ሰው እልል በሉ አሁን አሜን በሉ። ፕሮዎች እዚህ ውስጥ ካላችሁ አሜን በሉ። ይሄው እኛም እንግዲህ ለውጠነዋል ወደ ደም። እናንተ ጋር ሲሆን የጌታ ደም ነው ሎቱ ሰባት ነዛው ምትሉት እንግዲህ እኛም ይሁን እንግዲህ ወደ ደም ለውጠነዋል። በጣም እንዲቀላ ደግሞ በደንብ አድርጌ ከመታወት ይቀላልና ለማንኛውም እቺን አድርገው ሲያሳዩአቸው ነው አሁን እዛች ጋር አሜን ያለ ይጮት እቺን አድርገው ሲያደርጉ ነው መሰረቱና በጣም ታሳፍራላችሁ። እኛም እቺ ማድረግ እንችላለን። ይሄን ለማድረግ ምንም ጸጋ አይጠይቅም። ይሄን ለማድረግ ምንም አይነት ዕውቀት አይጠይቅም። ባዶ ጭንቅላት መሆን ብቻ በቂ ነው ይሄን ለማድረግ። እኛም እዚህ ጋር እቺን አገናታል እና እስቲ አሜን ብላችሁ በኮሜንት ላይ ጻፉልን። ያጨውልን እንግዲህ እንዳልኩት እንግዲህ አሜን ያሉት በዚህ የተነሳ ነው። ሰው ግን የውሃውንና የበርበሬውን ክፈሉኝ ግን በጊፍቲም ብለው ላኩልኝ። በጣም ቀላል ነገር አይዘው አሁን እሱ ምን የሚያደርገው የሆነች እንትን ነገር አለች። ኖርማል ውሃ ይቀዳል። ከዛም በኋላ እዚህ ላይ የሆነ ነጭ ነገር ያደርጋል። ዱቄት ሊሆን ይችላል። ዱቄት ለምሳሌ ነጭ የሚያደርግ ነገር ያደርጋል እዚህ ክዳኑ ላይ። ከዛ በማስቲክ ያጣብቀዋል። ከዛ እንደዚህ ነበር። ከዛ ይከድነዋል። እንትን ሲያደርገው
ከዚህ ላይ ያለው እንትን ወደ ውስጥ ሲገባ ወተት ይሆናል። ወደ ውስጥ ይለወጣል። እኔ ምን አደረኩት ደግሞ በርበሬ ነበረኝ ቤት ዱቄት አልነበረኝም። እንግዲህ እዚህ ውስጥ በርበሬ አደረኩኝ። አይታችኋል እንግዲህ ሳርግም አላያችሁም እንጂ ከዛ መጣው ከደንኩ በርበሬ ከዛ ምን ሆነ ቀይ ሆነ ደም ይባላል። አሁን ይሄ የዚህን ጊዜ ጌታ ምናምን አድርጓል። ተመራኪል ነገር ነው ይሄ እና እንደዚህ ያደርጉ ነው የሚጫወቱባችሁ ፕሮዎች አብዛኞቻችሁና ነቃ ይበሉ ለማለት ፈልጋለሁ። የበርበሬውና የውሃውን ግን ትከፍሉኛላችሁ በጊፍትም ቢሆን። ከዛው ጀምረን እንቀጥልኛ። በጣም ከ12 ሚሊዮን ብር ጋር በተገናኘ በጣም የተጨናነቀ ያለ ሰው ያለው 12 ሚሊዮን ብር 1 2 12 ሚሊዮን ብር ጋር ና እዚህ ማለው እያለ ምንድነው 12 ሚሊዮን ብር ያገለግልበት ክርስቲያን ነበረ። የቤተ ክርስቲያን ባለ ራዕይ ነኝ። እሺ እና ከቸርቹ ለቃችሁ ውጡ አሉ። እሺ ምንም ብር በሌለበት ባደላይ ቦታው ይገመት ገዛለሁ አልኩ። ባለግቢዎች 12 ሚሊዮን አሉ። ከዛ እያለቀስኩ አሁን ወደዚህ መጣ። 12 ሚሊዮን እያስጨነቀ ያለው? አው ከዛ 12 ሚሊዮን ገዛለሁ ብዬ አስቀምጥኳቸው። ኦይል ዘል እና ወደዚህ ቦታውን እንደምትገዛው እርግጠኛ ነኝ? አዎ እርግጠኛ ነኝ። አንተ ብቻ ሳትሆን እኔም እርግጠኛ ነኝ ቦታውን ትገዛው። በጣም እርግጠኛ ነኝ። አልኳል። በእግዚአብሔር ዓለም ላይ አልኳል። ይችላል። ተከፈተ በሉ። ተከፈተ። ከዚህ ሰዓት ጀምሮ እጦት ወደ አንተ መንደር፣ አንተ ወዳለህበት ስፍራ አይገባም። አሜን። በኢየሱስ ስም አይገባም። አሜን። በኢየሱስ ስም አይገባም። አሜን። በኢየሱስ ስም አይገባም። አሜን። በኢየሱስ ስም አይገባም። አሜን። ከዚህ ሰዓት ጀምሮ ባለጠግነትን አካፈልኩ። አሜን። መሬቱ ቆምኩ በኋላ ኢየሱስን አየው። ከዛ በኋላ በዚህ በኩል እኔ አልጋ ላይ እንደዚህ ነው። እኔ እንደውን ቦታው ይታያል። እንደዚህ ነው አልጋ ላይ የተኛሁት። ሲሄድ እዚህ ቦታ ላይ ተራራ ነው። ተራራ ላይ ኢየሱስ እዚህ ላይ ቁጭ ብሏል። ከዛ ወረድ ብሎ በዚህ በኩል ድንግል ማርያም የኢየሱስ እናት ማርያም እሷን አየው። ከዛ በኋላ የሚገርመው ነገር እዛ እንደደረስኩ ነው ኢየሱስ እንደዚህ አለ። እንደዚህ እዛ ዙፋን ላይ ቁጭ ብሎ መላእክቶች አጠገብ በመሃል እኔ ሁለት መላእክቶች ይዞኝ ነው የሄዱት። ከዛ በኋላ እንደዚህ አሳይ እጅ ሲያሳይ ሲያየው ድንግል ማርያምን ከሱ በታች ይኸው እሱ በዚህ በኩል ነው ከፍታ ከሷ ከፍ ብሎ ነው ያለው። ከሷ በታች በኩል ማርያምን የኢየሱስ እናት ማርያምን አየሁት። በጣም የሚገርመው ነገር ለብሳ ነጭ ልብስ ለብሳ እስከ እግሯ ድረስ የሚደርስ በጣም ተዋባ። ይሄ ራእይ 12 ላይ ያለችው አይነት ሴት በጣም ተዋባ። እዚህ ጭንቅላት ላይ ቄሶች የሚያስቀምጡት የወርቅ ካባ አይነት አለ። እንደሱ አይነት ለብሳ በቃ ሙሽራ መስላ በጣም የሚያንጸባርቅ ነገና ሲያየው እዚህ ፊቷ ላይ የኢየሱስ እናት የሚል ጽሑፍ አየው እና ከሷ ጋር ተዋውቃለ። እሺ ከዛ በኋላ ህርኩትና ጨበጥኳት ማለት ነው። እንደዚህ አቀፍኳትና እንደው የሚገርመው ነገር በአማርኛ ነው ያናገረችኝ። መለስ እንኳን በሰላም መጣ አለች። እንኳን በሰላም መጣች፣ እንኳን በሰላም ቆሽ ብዬ በቃ ውበቷን በቃ እያየው እኔ ራሱ በቃ ተዋትኩት ማለት ነው። እንግዲህ እንደዚህ ያደረጉ ነው ፓስተሮቹ የሚጫወቱባቸውና ለማንኛውም አይ ቲንክ እንደዝናናችሁበት አንድ ነገሮችንም ቴክኒካቸውንም እንዳችሁበት አልጠራጠርም። እጄ በርበሬ ነው አሁንም ቢሆን አይነን ከነካሁት አቋርጠዋለሁ ቪዲዮን ትላለህ እና ኦኬ ካሁን በኋላ እንደዚህ አይነት ቪዲዮችን መሀል ላይ ጣል እያደረግን የምንመለከት ነው የሚሆነው። ግን ዋና ዓላማችን የሚያስተምሩ ቁም ነገር የሚያስጨብጡ ቪዲዮችን መመልከት ነው እንድታቁ ፈልጋለሁ። እስቲ ወደ ጠቅላይ ጉዳይ ስንገባ እንግዲህ አንድ አባታችን ቀሲስ በሁሉ የሚባሉ አባት አሉ በቲክታክ መንደርና እንግዲህ እኛ አባት ለጠቅላይ ሚኒስትር ዶክተር አብይ አህመድ የጻፉት አንድ ግጥም ነገር አለች፣ እንስማቸው። አላሁ አክበር ይላል ሄዶ ሙስሊሞች ጋር ሲፈልግ ኢየሱስ ጌታ ነው ይላል። ሲፈልግ እኛ ጋር ይመጣና እንዴ ብሏል እኮ ይሄ ጴንጤ መሳይ ሙስሊም ብሎ የለ እንዴ ማፈሪያ ምን እንደ እስስት መልኩን እየቀያየረ ነው እንደ ሁኔታው ሲፈልግ
ከዓለም መንግስታት ጋር ውሽማ ይሆናል። እዛ ይመጣና ከአንዱ መንግስት ጋር ይገባና ያንን ይፈታና ደግሞ እዚያ ያመነዝራል። አመንዝራ መንግስት ነው። እዛ ይሄድና ሲፈልግ ከአልሲሲ ጋር የግብፅ ሄዶ ይጋባል። ሲፈልግ ኤርትራ ይሄዳል። ሲፈልግ አሜሪካ ይመጣል። ሲፈልግ አረብ ጋር ይሄድ የሚጋባ በየቦታው የሚጋባ ጋለሞታ ትዳሩ ኢትዮጵያን የፈታ ሀገርን ያስደፈረ ነውረኛ ነው። ይሄ ፈርዖን ነው። ይሄንን በጣም ነው የምጸየፈው። ይሄንን መንግስት እንዲህ በማለቴ እግዚአብሔር ምስክሬ ነው። ብሞት ገነት እንደምገባ 100% እርግጠኛ ነኝ። ይሄው እንዴው ከልቤ ነው የምነግርህ። ምክንያቱም ይሄንን ብዬ ምን ተርፍ አገኛለሁ? ሀገሬ መግባት ነው የቀረብኝ። ቤተሰብ እንዳላይ ሆኛለሁ። እኔ እችላለሁ። ቄስ ሞገሴን መምሰል ደግሞ እችላለሁ። ቅኔ መቀኘት እችላለሁ። እግዚአብሔር ይመስገን። መወድሱን እያንከባለሉ ሺህ ዓመት ንገስ ብለው ምን ችግር አለ? አዲስ አበባ ላይ የምፈልገው ደብረ አለቃ ሁኜ የምፈልገውን መኪና እየነዳሁ እንኳን መሀይሞች ገብተው ቤተ መንግስት በጋርድ እየሄዱ አይደል እንዴ? ትንሽም ቢሆን ፊደል ቆጥረናል። እድሜ ለነ የኔታ ጉባኤ ቃን አስቆጥረውናል። መወድስ እየተቀኘን የነሱ አማርኛ ግጥም አያተውት በደንብ እያደረግን መጽሐፍ እየጻፍን ምናምን እያሞጋገስን ሺህ ዓመት ንገስ ብንል ደግሞ ቀርቤው ነበር። ታውቃላችሁ ሎስ አንጀለስ ሲመጣ አብሬ ወራት የበላው ሰው ነኝ። አብይ አህመድ ጤነኛ መስሎኝ ማለት ነው። ግን ከአንድ ዓመት በኋላ አብሬው መራመድ አልቻልኩም። ገዳይ ነዋ። ጥሩ ሰው መስሎኝ እኔ ልብ አድርጉ ጴንጤ ስለሆነ ምናምን በታምር እኔ እንደኔ ደጋፊው አልነበረም አብይ አህመድን። እኔ ከኦሮሞዎች አባቶች ጋር ተጣልቻለሁ በሱ ምክንያት። አረ እንደው መጨረሻውን ሰዓት ኢትናዶ ለሰብ ዘንበል ትራይ ተፈጻሚቱ እያሉኝ በጣም ምን ሆናችሁ ነው ይሄ ሰውዬ ጥሩ ነው እያልኩኝ ማለት ነው ሳጨበጭብለት። እግዚአብሔር ይቅር ይበለኝ። ይቆጨኛል። ያ ቀን ለሱ የወጣሁበት ቀን ይቆጨኛል። አንድ ግጥም ላንብላችሁ ባይዘው ወይ ግጥም ላንብላችሁና ልጨርስ። ሌላ ሰው ላስገባ። ግጥም ማስገደል ሲጀምር አብይ አህመድን የገጠምኩለትን ግጥም ላንብላችሁ። በነገራችን ላይ ያው ዝነኛ ግጥም ነው እና አይታችሁት ይሆናል ብዬ አስባለሁ። ብዙ ሰው አይቶታል። እንዲህ ይላል። ልክ ተከተልኩና ሰዎች 2019 ነው ይሄ ግጥም 2019 ዓመተ ምህረት ላይ ነው። ኦልሞስት ከ6 ዓመት በፊት ማለት ነው። እንዲህ ይላል። መግደል መሸነፍ ነው ርዕሱ ነው። መግደል መሸነፍ ነው ብለህ አልነበረ? ማሰር መሸነፍ ነው ብለህ አልነበረ? አርሎ ሽንፈት ነው ብለህ አልነበረ? ምን ነው ያልኸው ሳይሆን ብሂል ሆኖ ቀረ። ያው መግደል መሸነፍ ነው ብሎን አልነበረ ሰውየው። ጻድቁ ከኃጥእ አብሮ ተደመረ፣ ደጉ ከሴረኛው አብሮ ተደመረ። ፍትህን በማጓደል ሁሉም ተባበረ። ቃልህ ሥጋ ሳይሆን መንፈስ ሆኖ ቀረ። ጽድቅ ከአመፅ ጋር ምን መደመር አለው? ብርሃን ከጨለማ ምንስ ኅብረት አለው? ክርስቶስ ከቤልሆር ምን መስማማት አለው? አማኝ ከማያምን ምንስ ክፍል አለው? ነገሩ የቀረው ሁሉም ሲደመር ነው። እባክህ ልምከርህ፣ በቀኝ ተቀመጥ። ምንም መንግስት ብትሆን ከሾመህ አትበልጥ። ንግግር በተግባር እውነት የሚሆነው ከእውነተኛው ንጉሥ መማር ሲቀድም ነው። እውነተኛው ዳኛ መሐሪ ቢሆንም፣ እውነተኛው ንጉሥ ይቅር ባይ ቢሆንም፣ እውነተኛው ዳኛ መሐሪ ቢሆንም፣ እውነተኛው ንጉሥ ይቅር ባይ ቢሆንም ንስሐ ያልገባን ፈጽሞ አይምርም። ኃጥኡን ከጻድቅ ጋር አብሮ አይደምርም። ሁሉን የፈጠረ ፈጣሪ ቢሆንም፣ የሁላችን አባት ርኅሩህ ቢሆንም፣ እውነተኛ ፍርድን ጽድቅን ለመፈጸም ገነትን ሲያዘጋጅ ሲኦልን አልረሳም። ስለ ብልጥግናው ባለጠጋውን ፈጽሞ አያፍረውም ፍትህን ለማስፈን። ስለ ድህነቱ ምስኪን ድሃውን ከቶ አይራራለትም አዛብቶ ፍርዱን። እናማ ወዳጅ አንተ ታናሽ መንጋ እባክህ አድምጠኝ፣ ቁጭ በል እናውጋ። ለመሆን ከፈለክ እውነተኛ መሪ
ህዝብ መሪነትን ተማር ከፈጣሪ። እባክህ ልምከርህ፣ ቁጭ በል ከኔ ጋራ መልካሙን እያሰርክ ክፉን አትፍራ። ፍትክን ሳታዛባ ለማንም ሳትራራ ገልጠህ እስኪያሳየኝ ቃልህን በስራ ባለቤት እንዳለው ህዝብህን አትርሳ። ነገ ተጠያቂ መሆንክን አትርሳ። አርሎ ይቅርብህ አትበል ለመገርሳ። ሁሉን የኔ ለሚል ለወገን አትሳሳ። ላለው ይጨመራል የሚለውን እርሳ። ምንም ለሌለውም ሚዛንህን አንሳ ነው የሚለው እና መግደል መሸነፍ ነው አለን። ገዳይ ሆኖ ግን ተሸናፊ ሆኖ አየነው። ስንሞት ኢትዮጵያ ስንኖር ኢትዮጵያዊ ያለን ደማችንን ካፈር ጋር እየደባለቀ በደማችን ላይ ቤተ መንግስት መስራት ጀመረ። ስለዚህ ለዚህ መንግስት ኢትዮጵያ በንጹሃን ደም እንደ ግብጾች ፒራሚድ በእስራኤላውያን ደም በነራሄል ልጆች አብሮ የወለደችው ራሄል ልጆቿን ከጭቃ ጋር ደባልቃ እንድታወቃ የሰው ደም ህንፃ ያጸናል የሚል ጥቅስ ይዞ በድሆቹ ቤት ላይ በህዝቡ እንባ ላይ መከራ ላይ ስቃይ ላይ በእናቶቻችን መታረድ ላይ በህፃናቶቹ እንባ ንጹሃን ደም እያፈሰሰ ቤተ መንግስት የሚሰራ ሰው በተኛበት አንድ ቀን ይሄዳል፣ እናም ገሃነም ይገባል። እኛ ግን ከእውነት ጋር እንተባበር። ምሕረቱ አይለየን፣ ቸርነቱ አይለየን፣ በጎነቱ አይለየን። ወስብሐት ለእግዚአብሔር። ቆየን። ጥያቄ ያለው ሰው መግባት ይችላል። የፈራ ይመለስ። እንግዲህ አባታችን ለዚህ መልእክት አስተላልፈዋልና በዚህ ጉዳይ ላይ እንግዲህ እናንተንም ሐሳብ በኮሜንት ያስሩልኝ። ይሄ ብቻ አይደለም እንግዲህ አባታችን አባ ገብረኪዳን ደግሞ ከዚህ በፊት ሲናገሩ የነበሩት አንድ ነገር አለ። ይሄም እንግዲህ ከጠቅላይ ሚኒስትር ዶክተር አብይ አህመድ መጽሐፍ ውስጥ ነው የሚገኘው የሚል ነገር ተነስቷልና ላሰማችሁ። አንድ ሰውዬ ምን ብለው ጽፈዋል? ባለስልጣን ናቸውና ዛሬም ስልጣን አላቸው እና መጽሐፋቸውን ሳነበው ገርሞኛል። ሰዎችን ወደማይወዱት ነገር መውሰድ የሚቻለው የሚወዱትን ነገር በማሳየት ነው ብለው ጽፈዋል። መጽሐፋቸው ላይ እንዲህ ብለው ጽፈው የምንወደውን ነገር ነግረው የማንወደውን መከራ እያመጡብን ሳያቸው እጅግ ታዘባቸዋለሁ እኔ ራሴ ማለት። እንግዲህ ይሄ ነገር ከእሳቸው ከጠቅላይ ሚኒስትር ጋር ታይቶ ተወጥቷልና ተስማምበታላችሁ የሚለውን ነገር የእናንተንም ሐሳብ በኮሜንት ላይ ብታስፈሩልኝ በጣም ደስ ይለኛል። ቀጣይ የምንመለከተው እንግዲህ እስቲ የመጨረሻ አንድ ቪዲዮ አይተን አንድ አስተማሪ ቪዲዮ አይተን የምንጨርስ ይሆናል። ንስሐ ስገባ የረሳሁት ኃጢአቴ እንዴት ሊሆን ነው? የረሳሁት ኃጢአት እንዴት ሊሆን ነው የሚለው ነው። ንስሐ ሲገቡ አንዳንድ ሰዎች የረሱት ኃጢአት ይኖራል። ባለፈውም የጠቀስኩላችሁ ያቺ ኃጢአቷን ቢበዛ እንዳትረሳው ስትጽፍ የነበረውን በአባ ኤፍሬምና በአባ ባስልዮስ ዘቂሳርያ መካከል ስትመላለስ የነበረችውን ሴት ታሪክ ታውቃላችሁ። የነገስታት ወገን ነች። ትልቅ የተከበረች ሴት ነች። ኃጢአቷን በየቀኑ ትጽፋለች። ራሱ የሚገርመኝ እንደው እየሰራች መጽሐፏ ነገም እጽፋለሁ ብላ ታስብ የሆነች ሴት ማለት ነው። ይገርመኛል አንዳንድ ጊዜ እንደው እኔ ግን ከዛ በላይ የሚገርመኝ ምን ታውቃላችሁ? የእግዚአብሔር ቸርነቱ የእግዚአብሔር ምሕረቱ እያወቀ ነገ ኃጢአት እሰራለሁ ብላ ትጽፋለች። ተነገ ወዲያ ኃጢአት እሰራለሁ ብላ ትጽፋለች። ስንክሳር አክል ይላል ከብዛቱ የተነሳ የጻፈችው ተጠቀለለ። አይገርምም? በየዕለቱ ጽፋለች። የኢየሱስ እጅ እንደሆነ መማር ነው እያለች ኃጢአት እንድትሰሩ በደል እንድትሰሩ አይደለም፣ የልቧን አይቶ ነው። እናንተም የልባችሁ ነው የሚታየው። ይሄን ይዛችሁ ለካ ይቅር ባይ ነው እያልክ ጻፍ አሉ። ግለጽ መጽሐፍ በየቀኑ እየሰራ ሂድ። እየቀጠቀጥክ እየቃምክ እያጨስክ እየዘሞትክ እየሴሰንክ ጣዖት እያመለክ እያማህ እየረከስክ እየቆሸሽህ ያጋንንት መጫወቻ ከሆንክ እሱን እግዚአብሔር ይወቅልህ። ያቺ ሴት ኃጢአቷ ሁሉ ተከምሮ በኋላ ተሰርዞላታል። ትጽፍ ነበረ። ሴቲቱ ኃጢአቷን ትጽፍ ነበረ። ተደመሰሰላት፣ ምሕረትን አገኘች። አሁን ዋና ልቧ። እቺ ሴት እንዳትረሳ ነው ኃጢአቷን ሁሉ ትጽፍ የነበረው። መልካም። እናንተስ ድንገት ኃጢአታችሁን የረሳችሁ ሰዎች እንዴት ነው የሚሆነው? የረሳ ነው ኃጢአት
ለካህን አልነገርነው፣ ንስሐ አልገባንበት እንዴት ይሆናል ብላችሁ የምትጨነቁ ካላችሁ ምንም የሚያስጨንቃችሁ ነገር የለም። ምንም። አንደኛ ኃጢአት የሚሰራው በሶስት ወገን ነው። አንድ በሐልዮ በሐሳብ፣ ሁለት በነቢብ በመናገር፣ ሶስት በገቢር በመስራት በመፈጸም ነው በተግባር። የሐልዮ ሐሳብ ስንቱን ነው የምታውቁት? ታውቁታላችሁ? በየሰከንዱ ስንት ኃጢአት ነው የምናስበው? በመናገር ስንት ኃጢአት ነው የምንሰራው እንጂ የሐልዮውን ስንቱን ነው የምታስታውሰው? ማን ነው ኃጢአቱን አስታውሶ የሚያውቀው? ከጸጉሬ ይልቅ ኃጢአቴ በዛ እኮ ነው ያለው። ከጸጉሬ ቁጥር ይልቅ ኃጢአቴ በዛ። እጅግ በጣም ብዙ ኃጢአት እኮ ነው የምናውቀው፣ የምናስታውሰውም አይደለም። ስለዚህ ነው አያችሁ ሁልጊዜ በቤተ ክርስቲያናችን በሐልዮ በነቢብ በገቢር የማይሰራ ኃጢአት እግዚአብሔር ይፍታ ይላል ከታሰነበት ኃጢአት። ሌላው ደግሞ ምን ይባላል? በእውቀት ወይም አለ እውቀት፣ በድፍረት ወይም በስተት፣ ከልጅነት እስከ እውቀት፣ ከመዓልት እስከ ሌሊት። ያዙ እነዚህን አራት ነገሮች። አንደኛ በእውቀትም ያለ እውቀትም። አውቀን የምንሰራው ኃጢአት አለ፣ ሳናውቅ የምንሰራው ኃጢአት አለ። ስለዚህ ሳናውቅ የምንሰራው ኃጢአት ካለ ንስሐ ስንገባ አላወቅነውም ማለት ነው። ስለዚህ ብረሳው አይፈረድብኝም፣ አላውቀውም፣ ብቻ ይቅር በለኝ የሚለው ነው። አንደኛ በእውቀት አለ እውቀት። ሁለተኛ በድፍረት በስተት። ሁለተኛ የሚሰራው ደግሞ በድፍረት ምንድን ነው ይሄ ብሎ በድፍረት በድፍረት የሚሰራ ኃጢአት አለ። በስተት ደግሞ አለ ይቅር በለኝ ስተቴን የምንለው። እነዚህ ደግሞ ኃጢአቶች ሶስተኛ ከልጅነት እስከ እውቀት ነው። ከሕፃንነት ጀምሬ እስከ ሽምግልና እስካለሁበት እድሜ ድረስ የሰራሁት ኃጢአት ማለት ነው። ይሄን ሁሉ ዘርዝረህ ታውቃለህ? ታውቂያለሽ? አራተኛ ከመዓልት እስከ ሌሊት፣ ከጠዋት ጀምሮ እንደገና ምሽቱን እስከሚነጋ ድረስ በስንት ወገን? በሶስት። አንድ በሐሳብ፣ ሁለት በመናገር፣ ሶስት በገቢር፣ በሐልዮ በነቢብ በገቢር የሰራሁትን ኃጢአት ይቅር በለኝ ነው የሚባለው። ስለዚህ የረሳችሁት ኃጢአት ካለ ይቅር በለኝ ካላችሁ ብቻ በቂ ነው። ንስሐ ከገባችሁ በቂ ነው። ቸር አምላክ፣ ይቅር ባይ አምላክ፣ ሩህሩህ አምላክ አላችሁ። ስለዚህ ድንገት የረሳሁት ኃጢአት ንስሐ ሳልገባበት ብላችሁ ምንም የሚያስጨንቅ ነገር የላችሁ። የብዙ ሰዎች አንድ ችግር ምን እንደሆነ ልንገራችሁ። ምን ችግር እንዳለባችሁ ልንገራችሁ። እግዚአብሔር ይቅር ብሏችኋል፣ እናንተ ግን ራሳችሁን ይቅር አላላችሁ። አባታችን መምህር ዶክተር ዘበነ ለማ ቃሉን ያሰማልን፣ ጸጋውን ያብዛልን፣ ረዥም ዕድሜ ከጤና ጋር ያስጥልን። የዛሬያችን ይሄ ምስል ነበር። ህይወታችን አውቀ ከተማራችሁበት፣ ቁም ነገር ወስዳችሁበት፣ አዲስ ነገር እንደሰማችሁበት፣ ዘና ብላችሁበት አልጠራጠርም። በርበሬያችን እንግዲህ ይሄው እዚህ ጋር አሁን እንዲያውም ጀስት ደሞን አለች፣ እንዲያውም ይሄው እዚህ ጋር አለችና ጆስታውን መስላለች። ቀይ በጣም አልቀላችም። ያው በርበሬው ነው እንግዲህ የኢትዮጵያ በርበሬ ባሁን በዚህ ዘመናችን በርበሬ እንግዲህ ቀይ አያረግም ነገሮችን እንደዚህ ነው የሚያደርገውና እናንተን ማሳብ አስቀምጡልን። በቀጣይ ባሪክና አስተማሪ ቪዲዮ እስከምንመለስበት ድረስ እግዚአብሔር ከእናንተ ጋር ይሁን። ላይክ እና ሼር ሰብስክራይብ እንዳይረሳ። ቸር ቆዩልኝ።